ቆይ ግን ናሆምን አኩርፋው ነበር እንዴ? እንዴት? እኔ እንጃ ግራ ገባኝ እኮ። ወይ ያፈልጉኝ ኮሚቴ እናቋቁምና እንፈልጋት ግራ ገባኝ እያለች ነው ሰናይት። ሰኒ ብታይ ስራ መስራት ራሱ አቃተኝ አሳሰበኝ ምሩ በመጥፋቷ እንዴ በየስራ ለስራ እያለች ነው ጽናትዬ። በቃ ሂጂን ይሰራልሻለሁ እያለቻት ነው ሰናይት። ተረ ችግር የለውም ምን ይሰራልው ሂጂን ይከትፍልሻለሁ ይሰራልሻለሁ ሂጂ በይ አሁን እሺ በቃ ብላ ጽናት ሄደች ማለት ነው። ሰኒ ረፊ በቃ እኔ ስራውን እሰራልሻለሁ አትጨናነቂ እያለች ነው። ወይ ጉድ የዚህ ቤት ሰዎች እንደው የዚህ ቤት ግን እንደው የሆነ ነገር ሳንሰማ እንውልም አይደለ እያለች ነው ሰናይት። ቆይ እንጂ ትገኝ እንጂ እኔ ደግሞ በራሴ በተራ ያጠፋለሁ ከዛ ይፈልጉኝ እያለች ነው ሰናይት እየሳቀች ማለት ነው። ለምን በየተራ እየጠፉ ነው ማለት ነው። ጽናት እና ሀሴት በር ላይ ቆማ ምንድነው በር በዚህ አመቼ ወዲ ነው በር መቆለፍ የጀመረችው እስኪ ያልጋዋ እንዴት ላንጥፍላት እያለች እያወራች ቆይ ለነገሩ ስትመጣ አነጥፈዋለሁ ምናልባት ደግሞ አንጥፈውም ሊሆን ይችላል ብላ ተመልሳ ወደ ሰናይት ትመለሳለች። ሰናይት ደግሞ እንዴ መጣሽ እንዴ እያለቻት ነው ተመለሰች ማለት ነው። ያው ምሩ ያው ክፍል ውስጥ እንትን ብላለች ክፍል ውስጥ ታግታለች። ምን ነው የሰኒ ምግብ አይጣፍጥም አሉሽ እንዴ ተመልሰሽ መጣሽ? እነማን ምን አውቃለሁ ተመልሰሽ ስትመጪ የዚህ ቤት ማህበር ናቸው የዚህ ቤት ማህበር ናቸው እና አንድ ሽንኩርት ሳልከትፍ እንደዚህ ቶሎ ብለሽ የምትመጪው ኧረ ተይ አታስቀኝ እያለች ነው። የሀሴት ብር ቁልፍ ነው የእነማሚ ክፍል ደግሞ እና ኪሩቤል ተኝተውበታል አልተነሱም እና ተመልሼ የመጣው ኧረ ገላገሉኝ ከማገስ በነይቤ ወደ ቦታሽ በሽ ጮው መቅበስ ታግዥኛለሽ ዋናው እሱ ነው። እሺ አልቅባት ወይ የምሬን እኮ ነው የፈለገ ነገር ቅመም አድርጊበት ዋናው ቁልፉ ጨው ነው ጨው ካልተቀመሰ ጨውን ቀምሳለሁ እያለች ነው ሰናይት ማለት ነው። እሺ ከማለት ውጭ ምን እላለሁ እያለች ነው ጽናት ማለት ነው። እና ጉድ እያሉ ነው ምሮዬ የኔ መልካም የኔ ቆንጆ እንግዲህ እንትን ብለዋታል ማለት ነው። አግተዋታል። ምሩ ምን ሆነሽ ነው እያለች ነው እቺ ሀሴት የምትባል መጥፎ ሴት። እሺ አፍሽን ልፍታልሽ እንዳትጮሂ ብላ አፏን ፈታችላት ማለት ነው። አሽጋታለች። እባክሽ መድኃኒቴን ስጭኝ ለምንሽ መድኃኒቴን እንኳን ስጭኝ እያለቻት ነው። ወይኔ መዳን እንዴት ነው እሱን የረሳሁት ቆይሽ እዚህ ያለሽ አለች። እዚህ ያለኝ አንዱ ብቻ ነው ዋናው መድኃኒቴ ቤት ነው የት ቤት ነው እኛ ቤት ነው እያለች እባክሽን ልቤን ወጋት ይዞልኛል ከዚህ በኋላ መቋቋም አልችልም ሂጂና መድኃኒቴን አምጪልኝ እና እኔ እንዴት እሄዳለሁ ስሙን ንገሪኝና ፋርማሲ ልግዛልሽ እያለች ያለ ሐኪም ማዘዣ አይሰጥም እንደው በፈጠረሽ በምትወጂሽ እሺ በምትወጂው ልለምንሽ ልቀቂኝና ልሂድ እኔን እኮ አሁን ከባድ አጣብቂኝ ውስጥ ከተሽኛል እያለች ነው ሀሴት። የሰማሽውን ሁሉ ማትናገሪ ከሆነ ለምን አለቅሽም? በፍጹም ይሄን ማድረግ አልችልም ለኪራ ለጽናት ምን እንዳደረገች ብታውቂ ይሄን ነገር ለማድረግ ባልሞከርሽ ነበር እያለቻት ነው ምሮ ማለት ነው። አልገባኝም እያለች ነው ሀሴት። ጽናት እኮ ለኪራ በቃሽ ሀሴት ጽናት ላንቺ ምን እንዳደረገች ብታውቂ አይደለም ልትጎጃት በክፉ አይንሽ ባላየሻት ነበረ እያለቻት ነው። እንግዲህ ምሮና አግተዋታል እና ምንድነው የምትይውን የሰባቴ ማሳፈር የምፈልግ ይመስልሻል ወይ? እና ለምንድነው እንደዚህ ቆይ ግን ሴትነትሽ እንዴት ፈቀደልሽ እንደዚህ የምታደርጊው? ለአባቴ ስል ነው ድጋሚ እሱን ማስከፋት ስለማልፈልግ ነው እያለች ነው ሀሴት ማለት ነው። እንግዲህ ምሮ እየተሳዝናለች እና አባትሽ ሌላ ሰው አዋርደሽ አስከፍተሽ የምታመጪውን ክብር የሚቀበል ይመስልሻል ወይ አለቻት። በቃሽ ምሩ ከዚህ በላይ ማውራት የለብንም። ለማንኛውም እኔ መድኃኒት ካላገኘው ከዚህ በላይ ማውራት አልችልም። ሂጂና መድኃኒቴን አምጪልኝ። እሺ ቤትሽ እንዴት ልገባ እችላለሁ? ሳሎን ቲቪው ስር
ቁልፍ አስቀምጫለሁ ሂጂና አምጪልኝ እያለቻት ነው። መልሳ አፏን እያሸጋች ነው። እባክሽን አትዝጊኝ አፌን፣ ይቅርታ ከዚህ ሌላ ምርጫ አልሰጠሽኝም፣ ይሄንን አደርጋለሁ እያለች ነው። ይህን ከማድረግ ውጭ ምንም ምርጫ ስለሌለኝ ነው እያለቻት ነው ማለት ነው። ያው እንግዲህ ተነስታ ሄዳ መድኃኒቱን ልታመጣላት ነው። እንግዲህ ምሮዬ ታሳዝናለች። አግተዋታን በጣም የምታሳዝነው። ያው ያቺ ደግሞ ያው ልጁ ከሚያደርጋት የተነሳ ያው እንግዲህ ምሮ ላይ እንደዚህ አይነት እርምጃ ወስደውባታል። ቀሳቴም እንዴ አንተ እያለ ምን መረጋጋት አለ? አሁንስ እንግዲህ በገባሁ በወጣው ቁጥር መጨቀጭቅኝ ምርር ነው ያለኝ። ከመረረ እኮ መተው ነው አለችው። መቼስ ያልኩሽን ሁሉ አድርጊ እንጂ እንደማልፈልግሽ ታውቂያለሽ። ይሄን ባብህነትን ኪራ ያወቀ ቀን ቆዳህን ነው የሚገፍልህ። አረ እንደዛ ነው የሚሰማሽ። ወንድነቴን እንደምበልጠው አንቺ ታውቂያለሽ እያለች ነው። ለማንኛውም ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። አመሰግናለሁ።